ለምሳሌ ካሳ ይሰጣል የካሳው ስሌት ተመጣጣኝነት አንድ አርቲክል አንብቤ ነበር ለምሳሌ 40 ሚሊዮን የሚያወጣ ቤት በኮሪደር ልማት ቢነሳ 200 ካሬ ሜትር ይሰጥና ግምቱ 4 ሚሊዮን ሊሆን እንደሚችልበት አግባብ አለ ከዛ አንፃር ለምን ካሳ ጉዳት እንኳን ካለ ኢን ላይን ዊዝ ተመጣጣኝና ተመዛዛኝ በሆነ አግባብ ሊሆን የሚገባው ስለሆነ የህገ መንግስቱ ፕሪንሲፕል ይሄን የሚል እንደመሆኑ መጠን ለምሳሌ በባንክ ዳ የተያዙ ቤቶች ወይንም ህንጻዎች በኮሪደር ልማት ሲፈርሱ የተሰጠው ካሳ እዳውን ለመክፈል ወይንም ደግሞ የንግድ ተቋሙን ለማስቀጠል የማይችል ሆኖ የተገኘበት ሁሉ አግባብ አለ ይህንን የካሳ ስሌትና ስርዓት በተመለከተው ኮሪደሩ መቀጠሉ መሰራቱ ይበል የሚያስብል ነው ብለን እናስብ እንደርሱ አቋም የከተማ ነዋሪዎችን ተጠቃሚነት መብት ግን ያረጋገጠ ነው ወይ ህገ መንግስታችን አንቀጽ 40 ንዑስ አንቀጽ 5 የሚለውንም ስናይ የካሳና ምትክ አሰጣጥ መመሪያ የከተማ አስተዳደሩን መመሪያም ብናይ እንደው ተመዛዛኝና ተመጣጣኝ ነው ወይ የሚለው ነው አመሰግናለሁ ቅድም ያነሳው ለደቂቃ ነው ያለ ቅድም ወንድም የሚያነሳው ነገር አለ እንግዲህ የካሳ ጉዳይ ንጽጽራዊ ነው ይተው በንጽጽራዊ ነገር አንደኛ መንግስት ካለው ሪሶርስ የሚወሰን ነው because እነዚህን አካባቢዎች ስታፈናቅል በጣም ብዙ ሺህ ሰው ነው የምታፈናቅለው እና to what extent የከተማ መስተዳድሩ ያን ያህል በገበያው የዋጋ ሁኔታ ልክ ካሳ ይሰጣል ብለን ከጠበቀን አይዲያል ነው ሐሳባዊ ነው የሚሆነው ግን ተመጣጣኝ አትሊስት እኩል እንኳን ባይሆን ተመጣጣኝ የሆነ ቅድም እንዳልከው አንተ ራስ ያነሳው በአይነትም ይሁን በገንዘብ ተመጣጣኝ የሆነ አትሊስት ያ ሰው መሰረታዊ የሆነ ህይወቱን ያስቀጥልበታል ተብሎ የሚገመተው ነገር የሚሰጠው እንዳል መታደል ነው ትልቅ ሀገር ሀብታም ኢኮኖሚ ያላት ሀገር ብትሆን ያን ነገር አይዲያል ቢያስምነው ነገር እንትን ማለት እንችላለን ከዛ አንፃር ብናየው የፍትህ ጥያቄዎች የመብት ጉዳዮች ይገባኛል ጥያቄዎች ምናምን አሁንም ሲል የሚነሱ ነገሮች ናቸው እርካታ በዛ ደረጃ አለ ብዬ አልገምትም ኮምፕሌኖች ቅሬታዎች ይኖራሉ ቀደም ግን የተነሳው ነገር ትንሽ ባለች እንደቃ ሪፍሌክት ላርግና ቀደም መጀመሪያ ላይ ማውራት ፈልገ ብዙ ጊዜ ፖለቲካዊ እንትን ስለምንሰጠው ነው እንጂ ሻዶ ሳይድም አለው እኮ ፒያሳ ምናውቀው ፒያሳ ምን አይነት ከተማ ነበር ነው ብዙ ነገር እናቀበታለን ማህበራዊ ቀውስ የነበረበት ወንጀሎች የሚከናወኑበት ከተማ ምን ኢስቲኖት ያ ስብስብ እንግዲህ አንዳንዴ የምንሰጠው ትርጉም ነው ኢንተርፕሬቴሽናችን የሆነን ማህበረሰብ ከዚህ ቦታ ማንሳት የተፈለገው መንግስት እንዳይቃወም ወይም እንትን ተመሳሳይ አናውና ዘይቤ ያለው ሰው የሚል ኢንቴንሽን የለኝም እኔ መንግስትን መቃወም ከፈለገ ህብረተሰብ የትም ሆኖ ይቃወማል ነው የፒያሳን ሰው ዲስፕሌይ ስላረከው መንግስትን አይቃወም ማለት አይደለም መንግስት በትክክል በአግባቡ ማይሰራ እስከሆነ ድረስ ህብረተሰባዊ ተቃውሞ ይገጥማል ከየትኛው መቅጣጫ የአይነት ኢንቴንሽን ባንሰጠው የተያዘ ሻዶ ሳይድ የከተማስ ነበር ወይ ነው ፎርዛት ማተር የከተማ አካል ይመስላል ወይ ነው ፒያሳ ስሙ ነው እንጂ ፒያሳ የተባለው ሸረፉብኝ ግን የኔን ጥያቄ ለምሳሌ ቅድማ የካሳ ስሌቱን ኦኬ መንግስት ለህዝብ ጥቅም ሲፈልገው ይነሳል ማህበረሰብ ግዴታው ነው እንጂ መንግስት ግዴታ ማለበት የካሳ አሰጣጥ ስሌቱን ስናይ ቅድም ባነሳው ታውን 40 ሚሊዮን የሚያወጣ ቤት 200 ካሬ ሜትር ሰጥቶ 4 ሚሊዮን ኮምፐንሴት የሚያደርግ ከሆነ እንደው ኖ አይመጥንም ብለው ቢሄዱ እነዚህ ሰዎች እንደው የመዝገብ ዘይት አይሆንም ወይ ፍትሃዊ ነው ብለው ያምናሉ ወይ እንደው ነው አይደለም ብለው ግሪቫንስ ይኖራል ቅድም አልኩ እኮ መንግስት ካለው ሪሶርስ ውስንነት አንፃር ነው በዛ ልክ ነው የሚሰጠው እንጂ በገበያው ሂሳብ ቀመር ሰርቼ ሊስት ቢል ከየት ያመጣዋል ሪሶርሱን ራሱ ኩዌስችን ማድረግ አለበት መንግስት ባለው አቅምና ባለው እንትን ሊሚቴሽን ነው የሚሰራው አላማው ያ ግን ግሪቫንስና አላማ ሲባል እንደው ባለስልጣናቱ አይነካም ለማለት ፈልገው ሲባል እንግዲህ ቦታን ሸጦ ከቦታ መሬት ማግኘት አንዱ ግብ ነው የኮሪደር ልማቱ አንድ ግብ ነው because ለአንድም ለሌላ አላማ ሶ በዚህ ቅድም እንኳን ሲቻለው በተወሰኑ ምስኪኖች ጉዳት የሆነ ትርፍ ለማግኘት የሚሉትንስ ጥያቄ እንዴት እንመልሳለን የሚል ነገር ቢነሳ ኢንተርፌስ ይከታል ልክ ነው እንዳልከው አንዳንዴ በዚህ ሂደት ውስጥ የሚፈጠሩ ነገሮች አሉ ሙስናን ጨምሮ ማለት ነው የሆነ ሀብት የሚፈጠር ግሩፕ ሊፈጠር ይችላል እንደዚህ አይነት መንግስት ሚስሎኬት ፋይናንስ በሚያደርግበት ጊዜ ይሄን ኦፖርቹኒቲ የሚጠቀም የመንግስት አካል ወይ መዋቅር ሊኖር ይችላል አይኖርም ብዬ አልገምትም